አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ጠፍቼው እያለሁ ዛሬም ከዚህ በኋላ ግን አልጠፋም። እሺ ቶሎ ቶሎ እመጣለሁ ኢንሻአላህ። ሰዓቴን እያመቻቸው ቶሎ ቶሎ እመጣለሁ ማለት ነውና ያው ብዙዎቻችሁ እየተጨነቃችሁ ነው ምናምን። ትናንትም ያው እንድትረጋጉ እኔም ብዙ ልጆችም ተናግረዋል። ከዛ በተረፈ ደግሞ ሚፍታህም ናቲም ገብተው ነበረ ታውቃላችሁ ላይቭ ላይና አብዛኞቻችሁ ሰምታችኋል ብዬ አስባለሁኝና ስለ ቅመምዬ ደህንነት አሳውቀዋል ማለት ነው ውዶቼ። እና አታስቡ፣ አትጨነቁ። ዛሬ ደግሞ ይመጡልናል ኢንሻአላህ በሰላም በሳቅ ይመጡልናል አብሽር። እና ብዙዎቻችሁ በጣም እያለቀሳችሁ ምናምን እንትን የምትሉ ልጆች ተው ባካችሁ፣ እንደዛ አታድርጉ እንዴ! ምን ሆናችኋል? እንደዛ አይደረግም። ተው በቃ ጸሎት አድርጉ ምናምን በቃ ያ ነው የሚጠቅመው እንጂ ሌላ ነገር ምናምን። የምር ትላንትና ራሱ ማለት ነው የሀይሚዬ እዛ ሆስፒታል ተኝታ ፖስት ያደረገችው ማለት ነው። እኔ ድጋሚ የሆነ ፖስት ለማድረግ ፈራው ታውቃላችሁ። ወላሂ የሆነ በቃ እንትን ይለኛል። እኔ እንደዚህ አይነት ነገር እንትን ለማለት ፖስት ለማድረግ በጣም ይከብደኛል። በቃ የሆነ ሟርት ነው የሚመስለኝ። ገባችሁና ኢቭን ዩቲዩብ ላይ ሳመጣው ምናምን ሁሉ እንትን እያለኝ ነው ያመጣሁት ማለት ነው። እየከበደኝ ሁሉ ነው ያመጣሁትና እነሱን እንደዛ ሆኖ ማየትም ስለማልፈልግም ጥሩ አይደለም ውዶቼ። ጸሎት አድርጉላቸው ምናምን፣ ምንም ችግር የለውም። ደግሞ ደህና ነች ቅመምዬ፣ በጥሩ ሁኔታ ላይ ነው የምትገኘው። ምንም የሚያሳስብ እንትን የሚል ነገር የለም። አሁን ላይ አየሩ ትንሽ እየተቀያየረም ስለሆነ ለዛም ይሆናል በሁላችንም ላይ የሚፈጠር ነገር ነው። እንደዚህ አይነት ነገር ይከሰታል ውዶቼ። እና አታስቡ፣ አትጨነቁ። ቀለል አድርግላት ምናምን እያላችሁ ጸሎት ማድረግ ነው እንጂ እናንተ ራሳችሁ ተጨንቃችሁ ሰውንም ባታስጨንቁ እያለቀሳችሁ ጥሩ ነው ማለት ነው ውዶቼ። ታረጋጉ። መረጋጋትን የመሰለ ነገር የለም። ሲቀጥል ይህን ምክንያት አድርጋችሁ ደግሞ አንዳንድ ሰዎች የምትሉት ነገር እኔ ለእናንተ እኔ ምን ማለት እንዳለብኝ አላቅም እውነት ለመናገር። እና አላህ ልቦና ይስጣችሁ ነው የምላችሁ። በቃ የሆነ ሰው አንድ ሰው የሆነ ነገር እንትን ሲባል ምክንያት የምፈልጉ ሰዎች አላችሁ። ብዙ ነገር የምታወሩ ብዙ በቃ የሌለ ነገር። እኔ ማንም እየነገራችሁ እንደሆነ አላቅም። እንደዚህ አይነት መረጃ እኔ ከየት እንደምታመጡትም አላቅም። የሌለ ነገር በቃ የሌለ ነገር፣ የማይሆን ነገር በቃ ሰው እንኳን እንደዛ ቢላችሁ እንኳን ማለት ነው እንዴት እናንተ አስባችሁት የማይሆን ነገር ትላላችሁ? የእነሱን ነገር አዳምጣችሁ ሰምታችሁ። ስለዚህ ሰው ያለውን ነገር ሁሉ እውነት አድርጋችሁ የምትቀበሉና እናንተ ደግሞ በሌለ ነገር ላይ እየፈለሰፋችሁ የምታወሩ ሰዎች እኔ እንጃ አላቅም ምን አይነት አስተሳሰብ እንዳላችሁ ማለት ነውና አንድ ነገር ትንሽ ነገር ኮሽ ባለ ቁጥር ያችን ነገር ይዛችሁ ብዙ ነገር ማውራት የምፈልጉ ሰዎች አላችሁና አላህ ልቦና ይስጣችሁ ለእናንተ። እኔ ይሄ ነው ማለት አልፈልግም፣ ግን ትንሽ ነገር በተፈጠረ ቁጥር ሚዲያ ሰዎች ላይ ብዙ ነገር የምታወሩ አላችሁና ከባድ ነው። ያው የሚዲያ ሰው ስትሆኑ እኔ በጣም ነው ግርም የሚለኝ ማለት ነውና ስለዚህ የምነግራችሁ ነገር ምንድነው፣ ከተናገሩት በላይ የተናገሩትን ሰምታችሁ እውነት መስሏችሁ የምታወሩ ሰዎች ደግሞ ሌላ ትልቅ ጥፋት ነው እናንተ የምታጠፉት ማለት ነው። ስለዚህ ካወሩት በላይ ያዳመጣችሁት ትልቅ ጥፋት ነው። ከነሱ በላይ እናንተ አጠፋችሁ። ገባችሁና በሌለ ነገር ላይ ሰው ተፈላስፎ የሆነ ነገር ባለ ቁጥር የዛን ሰው እንትን ይዛችሁ እርግጠኛ ባልሆናችሁበት ነገር ዝም ብላችሁ የሆነ ነገር የማይባል ነገር የማይመስል ነገር ይደብራል። እንደዛ አይደረግም ውዶቼ። ሲቀጥል ደግሞ ትናንት ያው ሁላችንም እንዳየናቸው እንግዲህ ሚፍታህም ናቲም ገብቶ እየተጫወቱ ምናምን ጌም ለመጫወት ገብተው ነበረ። መጀመሪያ ላይ እኔ ያወጣ ብዬ እዚህ ዩቲዩብ ጋር መጥቼ ነበር ማለት ነውና ስለ ደህንነቷም ስሰማ ምናምን ያን ነገር ለእናንተ ለማሳወቅ መጥቼ ነበረ እና ሚፍታህን እየጠየቁት ነበረ። ሀይሚዬ እኔም ጠይቄው ነበር በኋላ ላይ ማለት ነው። ግን መጀመሪያ ጠይቀውት ደህንነቷን ተናግሮ ነበር ማለት ነው። እና ሀይሚዬ ደህና ነች እና ተኝታለች። አሁን ብሩኬም እንደዛው ደካክማቸው ተኝተዋል እንጂ ደህና ናቸው አታስቡ ምናምን ብሎ ተናግሮ ከስር እያለቀሳችሁ የለቅሶ ኢሞጂ እየላካችሁ አሳየን እንደዚህ ብለን ተኝታለች እየተባለ አማርኛ ነው የሚወራው አይደለ? እኔ በጣም ነው የምትገርሙኝ። እኔ ሆን ብላችሁ ለመረበሽ ነው አላቅም። በኋላም የምትገቡ ሰዎች ከሆናችሁ አሁን እኔ ያንን ነገር ሲል አልሰማሁም ነበረ። ገባችሁ? በኋላ ላይ ነው እንትን ያልኩት፣ ደግሞ ሲናገር ነው የሰማሁት። እና መጀመሪያ ግን አሳውቋቸው ነበር፣ ለሁሉም አሳውቋል ደህንነቷን ምናምን
ከዛ እኔ በኋላ ላይ ዩቲዩብ ከጨረስኩ በኋላ ወደ ቲክቶክ ስሄድ ላይቭ ላይ ማለት ነው ድጋሜ እኔ ያን ነገር ስላልሰማሁኝ ሀይሚዬ ደህና ነሽ ሚፍታም ወንድሜ ምናምን ብዬ ጻፍኩለት ከስር ማለት ነው። ከዛ ልክ እኔ እንደ ጻፍኩለት አንዲት ልጅ ከታች ደግሞ እንዴ ደህና ናት አለ እኮ አሰሙም እንዴ የሚል ጽሁፍ አየሁኝ። በቃ ተናግሮ ነበር ማለት ነው ከዚህ በፊት ብዬ ዝም አልኩ። ድጋሜም አልጻፍኩም። ኦልሬዲ ተናግሮ ነበረ፣ ደህንነቷን አወቅኩኝ በቃ። እናም ደግሞ እኔም ከዚህ በፊትም ፍፄ ምናምን በውስጥ ያወሩት ልጆች ነበሩ ደህንነቷን እና በጣም ሰላም ነች ብሎ ተናግሯል። አታስቡ አትጨነቁ ብዬ ነው ለእናንተ የተናገርኩት አይደለ? እና እንደዛ ስለተባለ በቃ እንትን አልኩኝ ማለት ነው። ኦልሬዲ አረጋገጥኩኝ ምናምን በቃ ተውኩኝ። ግን አሁንም ደግሞ እንደዛ እየተናገሩ ነበር። አሳየን፣ ብሩኬን አምጣልን፣ ቅመሜን አምጣልን፣ ሂድና ክላሷ ሂድና አሳየን፣ ካላየን አናምንም ምናምን እያላችሁ በጣም ስታጨናነቁት ነበር። ከዛም በኋላ እሱ ምን አለ መጨረሻ ላይ እንዴ በአረበኛ ልናገር ይሆን እንዴ ምናምን ነገር ማለት ጀመረ ማለት ነው። እና መጀመሪያ ከናቲ ቤት ሚፍታ ሳይገባ በፊት እንደዚሁ ተጠይቆ ነበረ። እሱም መልሶ ነበር ማለት ነው። መልሶ ከታች የለቅሶ ኢሞጂ ተደጋጋሚ ሲላቀቅበት ምናምን እነሱን እኛን ለማጽናናት አንዳንድ ነገሮች እንትን እያለ ደግሞ መቀለር ጀመረ በኋላ ላይ ምናምን። ከዛ ሚፍታ ሲመጣ ደግሞ ሚፍታህንም ደግሞ መጠየቅ ነው። አንድ ጊዜ የሰው ልጅ አንድ ጊዜ ከተናገረ አይኖ እናንተ በጣም ከመጨነቃችሁና ከመውደዳችሁ የተነሳ ነው። ግን ደግሞ የሰው ልጅ በቃ ደህና ነች ካለ ደህና ነች በቃ። ደህንነቷን አወቃችሁ አይደለ? መረጋጋት መቻል አለባችሁ። አሳየን ካላየን አናምንም ምናምን እያላችሁ የሰውን ሰው ማጨናነቅ አያስፈልግም ውዶች። ለምን ታጨናንቃላችሁ? እነሱም በቃ ድጋሚ ገብተው ምናምን እንትን እንዳይሉ ነው በቃ። የሆነ በጣም ነው ትናንትና አጨናነቃችሁኝ እኮ። ጭራሽ ስክሪን ሪካርድ አድርገው የለቀቁትን አይቻለሁ ዩቲዩብ ላይ ማለት ነው። ሁላ ልውጣ ብሎ ነበረ ምናምን፣ ልውጣ እንዴ ምናምን እያለ ሁሉ ነበረ። በጣም ስታጨናንቁ ማለት ነው። ያ ምንድነው የሚመስለው? ምንድነው ሆን ብላችሁ እነሱን ለመረበሽ ነው የሚመስለው። ምክንያቱም አንድ ሰው ተናግሮት ካልገባው ተደጋጋሚ አሁንም ያንኑ እየደጋገመ የሚጠይቅ አይነት ከሆነ ይሄ ለመረበሽ ነው የሚመስለው። ገባችሁ? እና እንደዛ መሆን የለበትም። እነሱን አታጨናንቁ በቃ። ሰው ቤት እየሄዳችሁ ጨረቃ ፋሚሊ እየተባለ አሁን ሁሉም አንድ ሰው ሁለት ሰው ሶስት ሰው ባጠፋው ነገር ሁሉም ነው እንትን የሚለው አይደለም። እዛ ጋር ደግሞ ብዙ በቃ እንትን እያላችሁ ነበር። እና እንደዚህ አይደረግም ውዶቼ፣ ተው ባካችሁ። ሲቀጥል ደግሞ ትናንት እንግዲህ ሚፍታ ጋር ጌም እየተጫወቱ ነበር ናቲና ሚፍታ። እኔም እኮ ተው ስላቸው እኮ አልሰማኛሉ። በቃ በጣም ተጨናንቀዋል፣ እያለቀሱ ነው። ተው ተረጋጉ እያልኩ ብናገርም አልሰማኛሉ። እና ቢጨንቀኝ እየቀለድኩ ነበር፣ እነሱን ለማሳቅ ሁላ እየሞከርኩ ነበር እያለ መጨረሻ ላይ ደግሞ እንደውም በቃ አርግዛ ነው ምናምን እያለ ተናግሮ ነበረ እየሳቀ ማለት ነው። እና ከታች እኛን ለማሳቅ ነው እንደዛ ያለው እሱ ማለት ነው። እና ያንን ይዛችሁ ደግሞ ግማሽ ሳይድ ደግሞ ምን ትላላችሁ? ኧረ ምን ይሻላችኋል ወገን? ኧረ ተው በፈጠራችሁ። እንደው ነገሮችን በቃ ለማገናዘብ ሞክሩ የምር። በቃ ሰውን ቶሎ ለመጣል ሰውን ለመሳደብ ነገር ምናምን በቃ ይቀላችኋል። በጣም ነው የሚቀላችሁ፣ የምሬ ነው። እና ለስድብ እኮ ቦታ ከፈተ፣ እንዴት እንደዚህ ይላል፣ እንዴት እንደዛ ብሎ ይናገራል ምናምን ነገር እያላችሁ ደግሞ አንዳንዶቻችሁ ጥምም አድርጋችሁ አስባችሁ እንትን ስትሉ ነበር። እና እሱ እንደዛ ያለው እኛን ለማሳቅ ነው። ከታች የለቅሶ ኢሞጂ በጣም በተደጋጋሚ እያለቀሱ እህቶች ብዙ በቃ እያጨናነቋቸው ስለነበር እኛን ለማሳቅ ነው እንደዛ ሲል የነበረው። ቢል ምን ችግር አለው? ባሏ እኮ ነው፣ ባሏ ነው አይደለ ብሩኬ? ምንም ችግር የለውም። በቃ ወደፊት የሚፈጠር ነገር ነው፣ እየቀለደ ነው። ስለዚህ አንዳንዴ በዙሪያቸው ያሉትን ሰዎች እያጨናነቅን እባካችሁ እነዚህ ልጆች ሰው አናሳጣችሁ፣ ተው በቃ። እነሱ አሁን የምንወዳቸው ከሆነ ሀይሚዬና ብሩኬን በዙሪያቸው ያሉትን ሰዎች አንንካ። ከእነሱ በላይ እኛ እንቀርባቸው ሙዶቼ፣ ከነሱ በላይ አንቀርባቸውም። ከዚህ በፊት አላያችሁ? ሚፍታህ ተሰብሮ እንደዛ እንትን ሲሰቃይ ምናምን በዙሪያ ያሉት ጓደኞቹ እነ ብሩኬ ነበረ ሲያሹለት እንደዚህ እንትን ሲሉለት። ከዛ ደግሞ ናቲ ደግሞ እንዲህ አርጉ እያለ እንደ ታላቅ እንደ አባትም እንደ ወንድምም እንደ ሁሉም ነገራቸው ነው። በጣም የሚወዱት ወንድማቸው ነው። በጣም እንስፍስፍ ብለው የሚወዱት ወንድማቸው ነው። ለሀይሚዬም ለሁሉም ማለት ነው። ስለዚህ የማይነካ ሰው የማይባል ነገር በዙሪያቸው ያሉትን ሰዎች እየነካችሁ
ሌላ እያቀሳሰራችሁ አንድ ትንሽ ነገር አንድ ሰው አወራ ማለት ያ ነገር እየተባዛ ብጥብጥ ነው የሚያደርገው ማለት ነው። የሰውን እንትን ይረብሻል። አንድ ሰው የሆነ ነገር ሲናገር አፉን ጠብቃችሁ ይሄ ሰው እንደዚህ ያለው ለምንድን ነው? እየቀለደ ነው ወይስ ከምሩ ነው? ምንድን ነው የሚለውን ነገር ማሰብ መቻል አለባችሁ። በሰዓቱ እሱ ያለው ነገር እየቀለደ እየተጫወተኝ ያለ ማሳቀኛ እንትን ለማለት ነው እንደዛ ሲሉ የነበሩት። ገባችሁ? እናንተ ደግሞ ያን ነገር ግልብጥ አድርጋችሁ እንዴት ተረዳችሁት እንዴ? እና አንዳንዴ ነገሮችን አጣማችሁ አትረዱ። በቃ ነገሮችን አጣማችሁ አትረዱ ውዶቼ። በመልካም ነገር አስቡ፣ በጥሩ ነገር አስቡ። በቃ እስኪ እነዚህ ልጆች በጣም የምንወዳቸው ከሆነ እነሱ የሚወዱትን ነገር መውደድ ባንችል እንኳን ማክበር መቻል፣ በዙሪያቸው ያሉትን ሰዎች አለመንካት፣ ሌላ ሰው ቤት እየሄድን አለመረበሽ፣ አለመበጥበጥ። ሀይሚዬና ብሩኬ ብቻ ሲመጡ ከሄድን ደግሞ ሰፖርት እኮ ችግር የለውም። ሰፖርት ማድረግ ከፈለግን ሄደን ታብታብ ማድረግ ሰፖርት ማድረግ እኮ ይሄ በጎነት ነው፣ ቅንነት ነው እኮ ይሄ። ግን ሄደን ከሌን እንደዚህ አድርግ፣ ሀይሚዬን አሳየን፣ ብሩኬን አሳየን፣ እንደዚህ እንበል። ልክ ሌላ ሰው በቃ የነሱ ዙሪያ ሰው አንድ ሰው ከገባ ስለ ሀይሚዬ ስለ ብሩኬ ነው የምናወራው እዛ ጋር ሄደን። እንዴ ያ ሰው እኮ የራሱ ህይወት አለው። ምን አገባው እሱ? ምንድን ነው ጓደኛቸው ነው፣ ኦፍኮርስ ጓደኛቸው ነው። ግን ቲክታክ የገባው ኢንጆይ ለማድረግ ለመጫወት ነው አይደለ? እዛ ቦታ ላይ መናገር ያለባችሁ ስለዛ ነገር ስለ ራሱ ነገር ምናምን ነው እንጂ ስለ ሌላ ሰው አይደለም። አታጨናንቁ ሰው ውዶቼ፣ እባካችሁ እናገናዝብ። የምሬን ነው። እና አስረግጬ የምናገረው ነገር ግን እባካችሁ በዙሪያቸው ያሉትን ሰዎች አትነካኩ፣ ተውረፉ። ከነሱ በላይ እኛ እንቀርባቸው። ከዚህ በፊት እንደነገርኳችሁ ባለሙያ ጋር ወስዶ እንደዛ ናቲ እንትን ሲል የነበረው የራሳቸው ወንድማቸው ሁሉ ነገራቸው ስለሆነ ነው። ገባችሁ አይደለና? የማይነካ ሰው አትንኩ። የማይባል ነገር እያላችሁ በቃ ዝም ብላችሁ ቲክቶክ ጭር ሲላትወዱ ምናምን አጀንዳ ለመፍጠር ምናምን አሞክሩ። ረፉ። ሀይሚዬና ብሩኬ ሰላም ናቸው። እነሱ ሲጀመር ሀይሚ በጣም ቢያማትና ሌላ ችግር ሲብገባዛ ላይቭ ላይ ገብተው እንደዛ የሚሆን ይመስላችኋል? እንዴት ነው የምታስቡት እናንተ? እነሱ እኮ እዛው ናቸው። ገባችሁ? እዛው ጓደኞቻቸው ወንድሞቻቸው ጓደኛ አይደሉም እነሱ፣ ከጓደኛም በላይ ናቸው። ሲጀመር እያያችሁ ነው፣ እየሰማችሁ ነው። የሚሉትን ነገር የሚያደርጉትን ነገር እያያችሁ ነው። ፍቅራቸውን፣ አንድነታቸውን እያያችሁ ነው አይደለ? እነሱ ከምንም በላይ ናቸው። ስለዚህ እኛ ከነሱ እንትን አንልም። እኛ እዚህ ጋር እያለቀስን እንትን እያልን ለነሱ ምንም የምንፈይድላቸው ነገር የለም፣ የምንጠቅማቸው ነገር የለም። የምንጠቅማቸው ስላችሁ እንደዚህ ችግር በተፈጠረ ሰዓት ቀድሞ የሚደርሱላቸው አጠገባቸው ያሉ ሰዎች ናቸው፣ እኛ አይደለንም። እኛ በሀሳብ በተለያየ ነገር አይዟችሁ ከጎናችሁን እያልን እንደተለመደው ሰፖርት ማድረግ እንችላለን። ከዛ ውጭ ግን ከምንም እና ከማንም በላይ ቀድሞ ያሉት የሚደርሱላቸውም የሚያስቡላቸውም የሚጨነቁላቸውም እነሱ ናቸው። እኛም እንጨነቃለን፣ እናስባለን። ከምንም በላይ እንደ አባት እንደ ቤተሰብን ስብስብ የምንለላቸው ልጆች ናቸው። ክፉ እንዲነካቸው አንፈልግም፣ ማንም እንዲነካቸውም አንፈልግም። ከዛም አንጻር ነው እናንተ እንትን የምትሉት። ግን የምትረዱበትን መንገድ አስተካክሉ ነው የኔ ጥያቄ። ገባችሁ አይደለ? የምትረዱበትን መንገድ አስተካክሉ። ጫፍ ይዛችሁ ሳታረጋግጡ ነገር ለማቀሳሰር አሞክሩ። እና ውዶቼ ይመቻችሁ። መልካም ምሽት ብያለሁ። ባይ